ጄሪ ያየችውን ብቻ ሳይሆን የሰማቸውን ማመን አቃታት። ዛሬ ጄሪ በአምነን ላይ ተስፋ የቆረጠች ትመስላለች። ጄሪ አምነንና ቤሊንን በዚህ መልኩ ካየቻቸው በኋላ በመጮህና በመቆጣት ብቻ አላበቃም። ወደ አያቱ በመሄድ እጇን እየጎተተች እነሱ ድረስ በማምጣት ነበረ ያሳየቻት። ነገር ግን የሰማቸውን ነገር ፈጽሞ ያልጠበቀችው ምላሽ ተመልሶላታል። ለመሆኑ የአምነን አያት ለጄሪ ምን አይነት መልስ መልሳላት ነው? ጄሪስ ምን ወሰነች የሚለውን ይዤላችሁ ነው የመጣሁት። ቪዲዮውን በመሀል አስገባላችኋለሁ። እስከ መጨረሻው ድረስ ለመከታተል ሞክሩ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁት። እንግዲህ እንደምታዩት ስክሪን ላይ ቤሊንና አምነን እየተነጋገሩ ሳለ ጄሪ ከዚህ መጣች ሳይባል ድንገት ወደ እነሱ መታ ነበረ። ወደ እነሱ መምጣት ብቻ ሳይሆን በቅርብ ርቀት ስትመለከታቸው እነሱ ሁኔታቸው በጣም ስላስደነገጣት እየተጣደፈች ነበረ ወደ እነሱ ለመምጣትና ንግግራቸውን ለማቋረጥ ወይም እነሱን ለማስደንገጥ ሞክራ ነበር። ፈጽሞ ይህ ሊሆን አልቻለም። በሷ ኃይል መሳካት ስለማይችል ወደ አያትየዋ ነው የሄደችው። ጄሪ እየተጣደፈች ወደ አያትየዋ ነው የሄደችው። እንግዲህ በ80 ያገባውሽ መሰለሽ ወይ ተብሎ ነው የተመለሰላት። በጣም የሚያስደነግጥ መልስ ነበር። እንደሚታወቀው አምነንን ያጠመደችበትን መንገድ ከመጀመሪያም ጀምሮ እሷ ታውቃለች። እስካሁንም ድረስ ያለችው በተለይ የጸነሰችው ልጅ የሱ ነው በሚል ነበረ ትልቅ ቦታ ተሰጥቷትና ትልቅ እንክብካቤ እየተደረገላት ከሌሎች ለየት ባለ መልኩ ከአምነን ጋር እየዋለች እያደረችም ያለችው። ነገር ግን አቶ አምነን እንደሚታወቀው ከአሁን በፊት ያገባው ለሚስት ብሎ የመረጠውም ሰው የለም። በእናቱ ትዕዛዝ አማካኝነት ነው ሶስታቸውም በቤት ውስጥ እየቆዩ የነበሩት። በእናቱ ትዕዛዝ በሶስታቸውም በቤት ውስጥ ይቆዩ እንጂ ሲፈን ለአምነን ምንም ቦታ እንደሌላት እንግዲህ በተደጋጋሚ ይታወቃል። እንደዚሁ ከአምነን ጋር ያላት ቅርርብም የፍቅር ቅርርብ እንዳልሆነ ካሁን በፊትም በተግባር ያሳየችው ነገር ነው። ነገር ግን ቤሊን እናትየዋም ወይዘሮ ሰማሃን ከሱ ጋር ከአምነን ጋር እንድትሆን የአምነን ሚስት ቤሊን እንድትሆን እንደምትፈልግ በተደጋጋሚ ተናግራ ነበረ። ያንን ነገር ነው ቤሊንም በተግባር እየፈጸመች ያለችው። እንደዚሁ የአምነን አያት ወደ ዛሬው ፓርት ስንመለስ ማለት ነው የአምነን አያት የአምነንን ደስታ ብቻ እንደምትፈልግ እንደዚሁም ደግሞ በቁንጅናም ሆነ በትህትና ቤሊን ከሁላቸውም እንደምትበልጥ ሲጀመር ለአምነንም ሆነ ለዚህ ቤተሰብ የምትመጥን ሴት ቤሊ ናት ብላ ነው እንግዲህ አያትየዋም የመለሰችው። ዛሬ ጄሪ ፈጽሞ ያልጠበቀችውን መልስ ነው ያገኘችው። በሌላ መልኩ ወይዘሮ ሜርሲ ትልቅ አደጋ ላይ ናት። እሱ ምንድን ነው? ከአምነን የስራ ባልደረባ ጋር እንዳዲስ አብራ ለመስራት አምነንን ለማታለል ድርጅቱን ኪሳራ ላይ ለመጣል እንደዚሁም ደግሞ ገንዘቡን በቻሉት አቅም ለመበዝበዝ እየተነጋገሩ ሳለ የሰማት ሰው አለ። እንግዲህ ይህንን ምስጢር ለመሸፈን ይህንን ምስጢር ለመደበቅ የቻለችውን ሁሉ እያደረገች ቢሆንም በአሁኑ ላይ ወይዘሮ ሜርሲ ከቁጥጥሯ ውጭ እየሆነ ነው ያለው። በዋናነት ነገሮችን እንደፈለገች ለማስኬድ ልክ እንደ ወይዘሮ ሰማሃን ቤት አልሆነላትም ቤቱ። የአምነን አያት በጣም ጠባቅና ነገሮችን በትኩረት መከታተል የሚወዱ ሴት ናት። በጣም በተለይ ሜርሲን በጥብቅ እየተከታተለቻት ትገኛለች። እንደፈለገች ሲፈን ጋር መነጋገር አልቻለችም። እንደዚሁም ደግሞ ከባለፈው ፓርት ላይ ወደ መጨረሻ አካባቢ ከአምነን የስራ ባልደረባ ጋር አብራ መስራት እንዳለባትና አብረው መስራት እንደሚፈልጉ ከተነጋገሩ በኋላ ያንን ሚስጥር ሌላ ሶስተኛ ወገን ሰምቶታል። በሌላ መልኩ ደግሞ ከሙስጠፋ ጋር ትልቅ ፉክክር ውስጥ ናቸው። በተለይ ሙስጠፋ ወይዘሮ ሜርሲን አይወዳትም። ወይዘሮ ሜርሲን ለማጋለጥም ይፈልጋል። ሙስጠፋ የሚያውቀው ነገር ስላለ ነው ወይዘሮ
ሜርሲን ለማጋለጥ የሚፈልገው በዋናነት ሲፈንን እሷ ልታጋለጥበት ስለምትችል በሲፈን ስኬት ላይ ደግሞ ሙስጠፋ እጁ አለበት። እስካሁን ድረስ ሙስጠፋና ሲፈን ጄሪን ለመጣል ያልሞከሩት ነገር የለም። ነገር ግን በእሷ ያለችበት ሁኔታ ብር ሲፈልግ እንግዲህ ከአሁን በፊት ወደ 500,000 ብር ሁሉ ልካለት ነበረ። እሱም የሆነው በአምነን አማካኝነት ነው። ጄሪ ከአምነን ጋር እስካለች ድረስ የብር ችግር እንደሌለባት እንግዲህ በተደጋጋሚ እያየን ነው። ከቃል ጋር በመተባበር ካሁን በፊት ሙስጠፋ የጠየቃትን ገንዘብ አስገብታለት ነበረ። በቀጣዩም በዚህን መልኩ ጄሪን ለመበዝበዝ ይፈልጋል ሙስጠፋ። እንደዚሁም ደግሞ ጄሪን ከአምነን ጋር ለመለያየት ይፈልጋል። ለዚህም ነው ከቤሊን ጋር አብሮ ለመስራት የፈለገው ሙስጠፋ ለቤሊን ምንም መጥፎ አመለካከት የለውም። ግን ጄሪን ለመጣል ግዴታ ቤሊን ስለምታስፈልግ ነው። ቤሊን የምታስፈልገው ለምንድን ነው? ከአምነን ጋር በምትሆንበት ጊዜ ጄሪ ደግሞ አማራጭ ታጣለች፣ ወደ ሙስጠፋ ትመልሳለች። ያኔ ግን ሙስጠፋ እንደማይቀበላት ግልጽ ነው። እስካሁን ድረስ በቤሊንና በአምነን መካከል ያሉት ነገሮች ብዙ ጊዜ በድብቅ ነበር የሚካሄዱት። ከቤት ወጣ እያሉ ነበር አንዳንድ ጥሩ ጊዜ የሚያሳልፉት። ዛሬ ደግሞ በተቃራኒው በቤት ውስጥ በዚህን መልኩ እንግዲህ ግንኙነታቸውን ይፋዊ ለማድረግ ችለዋል። አያትየዋን በዚህ ነገር ግልጹን ስላወቀች ደስተኛ ሆናለች። እንደዚሁም ከአሁን በፊት በሀገር ውስጥ ስለሌለው ሰርግህ እንዳያመልጠኝ እየፈራው ነበር። በአሁኑ በቅርብ ከተማ ውስጥ አለ የተባለ መነጋገሪያ የሚሆን ድግስ ደግሼ ነው ምድርህ ልጄ ብለዋለች የአምነን አያት። እንግዲህ ዛሬ ለጄሪ ከባድ ቀን ሲሆን፣ በተቃራኒው አምነን ብዙ ጊዜ ደብቆት የነበረውንና ይህንን በቤሊን አይምሮ ላይ ብዙ ጊዜ የሚመላለስ ሀሳብና ጭንቀት ነጻ የሆኑ ይመስለኛል። ከዛሬው በጄሪ አማካኝነት ነው ባይዘዌ በአምነንና በቤሊን መካከል ያለው ግንኙነት አያትየዋ እንድትሰማ የተደረገው በጄሪ አማካኝነት ነው። ጄሪ አያትየዋን ወደዚህ ቦታ ወደ ሳሎን ቤት ይዛት የመጣቸው ቤሊንን ከዚህ ቤት የምትባረር ስለመሰላት ነበረ። እንደዚሁም አምነንን የምትቆጣው ስለመሰላት ነበር። ነገር ግን በተቃራኒው ነው ውጤቱ የሆነው። ጄሪ በአሁኑ ላይ ትልቅ ተስፋ ቆርጣለች። ወደ ኋላ በመመለስ ልጄን በቅርብ ጊዜ ነው ያጣሁት በማለት እንግዲህ እያለቃቀሰች ነበረ። የኔ ከአንቺ ጋር መሆን ልጅሽን አይመልሰውም፣ ለልጅሽ ከሆነ ያዘንሽው ከኔ ጋር ምን አገናኘው በማለትም ሲናገር ነበረ። አምነን በአሁኑ ላይ በጣም ስሜታዊ ሆኖ ነው እየተናገረ ያለው ከጄሪ ጋር። ምክንያቱም አንቺ አጥምደሽኝ ከአንቺ ጋር መቆየት አልችልም ብሏል። እዚህ ቤት እኔ መርጬ የማገባውን በይፋ እስከማሳወቃችሁ ድረስ እስከዛ ያለው ላንቺ ለሷ ለዛች የሚሰጥ የተለየ ቦታ አልነበረኝም፣ ዛሬ ግን ኖረኝ እያለ እንግዲህ በቤሊን ያለውን እምነት በቤተሰቡ ፊት ለፊት በግልጽ ሲናገር ነበር። እንደዚሁም ደግሞ ጁኒያ ከድርጅቱ ደስ የሚል ምላሽ ይዛ መታለች፣ ደስ የሚል ፋይል ይዛ መታለች። እንደዚሁም ድርጅቱን ከባለፈው ወርም ውስጥ ቢሆን ኪሳራ ውስጥ ያስገባውን ምክንያት እንደዚሁም በአሁኑ ወር ላይ ትልቅ ለውጥ እያመጣ ያለበትን ትልቁን ምክንያት እንግዲህ ጁሊያ ይዛ መታለች። ጁሊያ ለአምነን በጣም ታማኝ ሰራተኞች ውስጥ አንዷ ብትሆንም በተቃራኒው ደግሞ ከጀርባ እሷን በመጠቀም ድርጅቱን ኪሳራ ላይ ለመጣል የሚሰራ ሰው ቢኖርም ጁሊያ በአሁኑ ላይ ነገሮችን በመቋቋም ከዚህም በላይ ጫና የሚፈጥሩባት ከሆነ ግን እውነታውን ለአምነን ለመናገር ወስናለች። እንግዲህ ይህንን ነገር በማስመልከት የድርጅቱ ዋና ጠላት የሆነው ወይም ደግሞ በአምነን ጋር ቅርብ ሆኖ እየሰራ ያለው ሰው አምነን ቤት ድረስ በመምጣት ከባለፈው ፓርት ላይ እንዳያችሁት ነገሮችን ለመከታተል ሞክሮ ነበር። ነገር ግን ያገኘው ምንም አይነት መረጃ ባይኖርም
ወይዘሮ ሜርሲ ጋር አንዳንድ ነገሮችን መነጋገር ችሎ ነበር። ወይዘሮ ሜርሲ ጋር የሚቀጥለው ስራው ግን ብዙም ዘላቂነት ያለው አይመስልም። ምክንያቱም ወይዘሮ ሜርሲ ካሁኑ ተጋልጣለች። ይህ ነገር ደግሞ እሱንም ይዞ ኪሳራ ላይ የሚጥለው ይመስላል። ስለዚህ በወይዘሮ ሜርሲ እየተመራ ያለው እንግዲህ አምነንንና ድርጅቱን ለመጣል እየተሰራ ያለው ስራ በአሁኑ ላይ እየከሸፈ ይመስላል። ቤሊን በተለይ ደግሞ ከአምነን ጎን በይፋ ከአምነን ጎን ከሆነች ለአምነን ጥሩ ነው የሚሆኑለት። ምክንያቱም ስለ ወይዘሮ ሜርሲ ታውቃለች። እንደዚሁም ደግሞ ወይዘሮ ሜርሲ ለአምነን አያት ምን አይነት አመለካከት እንዳላት ታውቃለች። ከአምነን አያት ምን እንደምትፈልግ ታውቃለች። እንደዚሁም ደግሞ ቤሊን ከወይዘሮ ዛህራ ጋር ጥሩ የሚባል ግንኙነት ስላላት ወይዘሮ ዛህራ ደግሞ ለዚህ ቤት ጥሩ ወዳጅ ስለሆነች ለረጅም ጊዜ ማብራ የቆየች ስለሆነች ወይዘሮ ዛህራ ይህንን ቤተሰብ በደንብ ስለምታውቀው ቤሊንን በጥሩ መልኩ ታግዛታለች። ለአምነንም ጥሩ አጋጣሚ ይሆንለታል ተብሎ ይገመታል። እንግዲህ ጄሪ ከዚህ ቤት በፍቃዷ መውጣቷ አይቀርም በቅርብ።